into the North Centre Gate. የታላቋ ብሪታንያ የፖለቲካ ስርዓት በዓለም አቀፍ ደረጃ በጽኑ ተቋማዊ መዋቅሩና በፖለቲካዊ መረጋጋቱ ይታወቅ ነበር። ነገር ግን ባለፉት 10 ዓመታት ያየችው ተደጋጋሚ መንግስት መሪዎች ቅያሪም የዚችን ታላቅ ሀገር የፖለቲካ ገጽታ ሙሉ በሙሉ ቀይሮታል። ባለፉት 7 ዓመታት አንዳንድ መሪዎች እቅዶቻቸውን እንኳን በከፊል ሳይጀምሩ ቤተ መንግስታቸውን ለቀው እንዲወጡ ገዢ ፓርቲዎች በማስገደዳቸው ባለፉት 7 ዓመታት 7 ጠቅላይ ሚኒስትሮችን አስተናግዳለች። አዲሱ ጠቅላይ ሚኒስትር አንዲ በርንሃም በባኪንግሃም ቤተ መንግስት በንጉስ ቻርልስ ሳልሳዊ ጥሪ ተደርጎላቸው የአገሪቱ አዲስ ጠቅላይ ሚኒስትር ሆነው መሾማቸውን ተከትሎም ብሪታንያ ወደ አዲስ የፖለቲካና የኢኮኖሚ ምዕራፍ ተሸጋግራለች። ይህ ያልተለመደ የፖለቲካ ሽግግር የዩናይትድ ኪንግደም የኢኮኖሚ የማህበራዊና የጂኦፖለቲካዊ ቀጣይነት ላይ በርካታ ጥያቄዎችን አስነስቷል። የዩናይትድ ኪንግደም የፖለቲካ አለመረጋጋት ዋነኛ መነሻም እንደ አውሮፓውያኑ አቆጣጠር በ2016 የተካሄደው የብሬግዚት ህዝበ ውሳኔ ነው። በ2015 የኮንዘርቫቲቭ ፓርቲ መሪ ዴቪድ ካሜሮን በምርጫው ካሸነፉ ከአውሮፓ ህብረት ለመውጣት ወይም ለመቆየት የሚያስችል ህዝበ ውሳኔ እንደሚያካሂዱ ቃል ገቡም። ህዝበ ውሳኔው የተካሄደው ህዝቡ ከአውሮፓ ህብረት ለመውጣት ባደረገው ጥቂት ድምጽ የብሪታንያ የፖለቲካ ገጽታ ሙሉ በሙሉ ተቀየረም። የኮንዘርቫቲቭ ፓርቲ ደጋፊዎች ከንግድና ነፃ ገበያ አቀንቃኝነት ወደ ህዝባዊ የብሬግዚት መስመር አይደሉም። በተመሳሳይ የሌበር ፓርቲ ባህላዊ የሰራተኛ ደጋፊዎች የብሬግዚትን እንቅስቃሴም ደገፉም። የብሬግዚት ደጋፊዎች ከአውሮፓ ህብረት መውጣት የስደት ቁጥርን ይቀንሳል፣ ኢኮኖሚውን ያነቃቃል፣ ለጤና አገልግሎት ከፍተኛ ገንዘብ ያስገኛል ብለውም ቃል ቢገቡም በተግባር ግን የታየው የፖለቲካ ውዥንብር፣ የኮቪድ-19 ወረርሽኝ፣ የዩክሬንና የመካከለኛው ምስራቅ ጦርነቶች ያመጡት የኢኮኖሚ መረጋጋት ማጣት ነው። ባለፉት 10 ዓመታት በዳውኒንግ ስትሪት ቁጥር 10 የነበሩትን መሪዎች የነበራቸውን የስልጣን ዘመንና የመልቀቂያ ምክንያታቸውን በዝርዝር ስንመለከት ዴቪድ ካሜሮን ከግንቦት 10 እስከ ሐምሌ 2016 በነበራቸው የስልጣን ዘመን በ2016 የብሬግዚት ህዝበ ውሳኔ የጠሩት የፓርቲያቸውን የውስጥ ክፍፍል ለመፍታት ነበር። ነገር ግን ህዝቡ ከአውሮፓ ህብረት እንውጣ ብሎ በመወሰኑም እሳቸው በያዙት የእንቆይ አቋም በመሸነፋቸው ውጤቱ በወጣ በማግስቱ ስልጣናቸውን ለቀቁም። ቴሬዛ ሜይ ከሐምሌ 2016 እስከ ሐምሌ 2019 የብሬግዚት ስምምነትን ለመቅረጽ 3 ዓመታትን የፈጀ ፈታኝ ጊዜ አሳልፈዋል። ነገር ግን በፓርቲያቸው ውስጥ በነበረው የጽኑ አቋም መከፋፈል ምክንያት ያቀረቧቸው የስምምነት ረቂቆች በፓርላማ በተደጋጋሚ ውድቅ በመደረጋቸውም ስልጣናቸውን በእንባ ለመልቀቅ ተገደዋል። ቦሪስ ጆንሰን ከሐምሌ 2019 እስከ መስከረም 2022 ብሬግዚትን እንፈጽመዋለን በሚል መፈክር አብላጫ ድምጽ አግኝተው ቢመረጡም ከብሬግዚት በኋላ የስደተኞች ቁጥር በከፍተኛ ሁኔታ መጨመሩና በኮቪድ-19 ጊዜ የተደረጉ መመሪያ ተላላፊ ድግሶች እንዲሁም የሥነ ምግባር ጉድለት ቅሌቶች ስልጣናቸውን አሳጥቷቸዋል። ሊዝ ትረስ ከመስከረም 2022 እስከ ጥቅምት 2022 በብሪታንያ ታሪክ አጭሩን የ45 ቀናት ስልጣን ያሳለፉት ሊዝ ትረስ ባቀረቡት ያልታሰበ የበጀትና የታክስ ቅናሽ ፖሊሲ ምክንያት የፓውንዶች ዋጋ እንዲወርድ፣ የቤት ብድር ወለድ እንዲቀንስና የፋይናንስ ገበያው እንዲናጋ በማድረጋቸው ተገፍተው ወጥተዋል። ሪሺ ሱናክ ከጥቅምት 2022 እስከ ሐምሌ 2024 የመጀመሪያው የእስያ ዘር ሐረግ ያለው የብሪታንያ ጠቅላይ ሚኒስትር የነበሩት ሱናክ የኢኮኖሚ መረጋጋትና የኑሮ ውድነትን ለማቃለል ቢጥሩም በሐምሌ 2024 በተካሄደው ሀገር አቀፍ ምርጫ የ14 ዓመታት የኮንዘርቫቲቭ አስተዳደርን በሌበር ፓርቲ ተነጥቀዋል። ኪር ስታርመር ከሐምሌ 2024 እስከ ሐምሌ 2026 ሌበር ፓርቲን ወደ ስልጣን የመለሱት መሪ በስልጣን ላይ በቆዩባቸው 2 ዓመታት ውስጥ በሹመትና በፖሊሲ አፈጻጸም ላይ በተፈጠሩ ስህተቶች እንዲሁም በግንቦት 2026 በተካሄደው የአካባቢ ምርጫ ፓርቲያቸው ባጋጠመው ከፍተኛ ሽንፈት ምክንያት ስልጣናቸውን ለቀዋል። ሰባተኛውና አዲሱ ጠቅላይ ሚኒስትር አንዲ በርንሃም ከሐምሌ 2026 ጀምሮ በሌበር ፓርቲ የውስጥ ምርጫ አሸንፈው ስልጣን የተረከቡ አዲሱ የመንግስት መሪ ናቸው። ገዢው ሌበር ፓርቲ በመጨረሻም ከአመራርነት ውድድር ይልቅ በሹመት ስለተወሰነ በፖሊሲዎቻቸውና በአስተዳደር ዘይቤያቸው ላይ ብዙም ክርክር አልተደረገም። ይህም በፓርቲ ውስጥ ክፍፍል እንዳይፈጠር መልካም አስተዋጽኦ ቢኖረውም አዲሱ መሪ እንዳይፈተኑም አድርጓል። አንዲ በርንሃም ለ10 ዓመታት
የግሬተር ማንቸስተር ከንቲባ ከመሆናቸውን ባሻገር እምብዛም የሚታወቁ ሰው አይደሉም። በሰሜን እንግሊዝ የሰራተኛው መደብ ውስጥ ያደጉ ሲሆን ከውጭ ሆነው ፖለቲካውን ማየት ችለዋል። በሌላ በኩል ደግሞ በታዋቂው ኬምብሪጅ ዩኒቨርሲቲ ትምህርታቸውን ካጠናቀቁ በኋላም የቶኒ ብሌርና ጎርደን ብራውን ሌበር መንግስት ተስፋ ያለው ወጣት ሆነው በፍጥነት ወደ ፖለቲካው ገብተዋል። በታዳጊነታቸው ማርጋሬት ታቸር የወሰዱትን የኢንዱስትሪ ስርዓት የማኮላሸት እርምጃ በመቃወም ወደ ፖለቲካው የገቡ ሲሆን ለ40 ዓመታት የኒዮ ሊበራሊዝም አስተሳሰብን ሲተቹ ቆይተው ወደ ሶሻል ዲሞክራቲክ አስተሳሰብ መጥተዋል።